የወሎን ሰንሰለታማ ተራሮች ተቆጣጥረው የአብይ አህመድን ወንበር አስጠባቂ ቡድን አንበርክከው የነዱት ያሉ የአማራ ሕዝብ የአይን ብሌን ፋኖች ከብልጽግና ታጣቂዎች ጋር በከባድ መሳሪያ የታገዘና ኪሎሜትሮችን አቆራርጠው በሚተኩሱት ከባድ መሳሪያ በአገዛዙ ወታደራዊ ካምፖች ላይ ከባድ ጉዳት እያደረሱ ይገኛሉ ተብሏል። ጄኔራሎቹ ከባድ ፍርሃት ውስጥ ገብተዋል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። በሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማ አቅራቢያ ከባድ ውጊያ ሲደረግ አድሮ ውሏል። ተራራ ስፍራ ላይ ሆኖ ከባድ መሳሪያ የሚያስወነጭፉት የፋኖ ኃይሎች አስደናቂ ድል ተቀዳጅተዋል። ሌላኛው መረጃችን ነው። በክልሉ ዋና መቀመጫ ባህር ዳር ከተማ የሚንቀሳቀሰው ፋኖ ታላቁን ድል አብስሯል። የፋኖ ብርጌዶች በትምረት ታላቁን ጀብድ ሰርተውታል። በዚህ ጉዳይም ልዩ መረጃ አለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባችሁንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የወሎን ሰንሰለታማ ተራሮች ተቆጣጥረው የአብይ አህመድን ወንበር አስጠባቂ ቡድን አንበርክከው እየነዱት ያሉት የአማራ ሕዝብ የአይን ብሌን ፋኖች ከብልጽግና ታጣቂዎች ጋር በከባድ መሳሪያ የታገዘና ኪሎሜትሮችን አቆራርጠው በሚተኩሱት ከባድ መሳሪያ በአገዛዙ ወታደራዊ ካምፖች ላይ ከባድ ኪሳራ እያደረሱ መሆናቸውን አስታውቀዋል። መድፍ፣ ታንክና ዙ 23ን በማስወንጨፍ የገበሬ ቤትና ተራራን እያፈረሰ የሚውለው የአገዛዙ ሰራዊት ከወደ ፋኖች በኩል በከባድ መሳሪያ የታገዘ ምላሽ መስጠቱን ተከትሎ ወታደራዊ ካምፖቹ ላይ ከባድ ኪሳራ እየደረሰ ወታደራዊ ገዢ መሬቶችን ይዞ መስፈር ጀምሯል ተብሏል። በወሎ ቀጠና እየተንቀሳቀሰ ያለው መከላከያ ሰራዊት ፋኖ ከባድ መሳሪያ ታጥቋል፣ የድሮን እገዛ ይደረግልን በሚል ሌተናል ጄኔራል ይልማ መርዳሳን በመማጸን ላይ ይገኛሉ። የፋኖ ኃይሎች በበኩላቸው ዋናውን የፌዴራል መንገድ ተቆጣጥረው በመኪና ሲንቀሳቀሱ የተስተዋለ ሲሆን ከቀላል እስከ ከባድ መሳሪያ መታጠቃቸውም ተረጋግጧል። ገጠራማውን የአማራ ክፍል ሙሉ በሙሉ በሚባል ደረጃ ተቆጣጥረው የሚገኙት የፋኖ ኃይሎች የገጠር መንገዶችን ጥገና በማድረግ እንደሚንቀሳቀሱ ተዘግቧል። ከባዱን መሳሪያ በየት አስገቡት በሚል ከባድ ትርምስ ውስጥ የገባው የነብራኑ ጁላ ቡድን በመተማ በኩል የሱዳንንና በሁመራ በኩል የኤርትራን በሮች ዘግተዋል። እንዲሁም የነደብረ ጽዮን ቡድን ለፋኖ ከባድ መሳሪያ አስታጥቋል የሚል መላምትም እያሰሙ ነው። በተጨማሪም የፋኖ የመሳሪያ ምንጭ ናቸው በሚል የኤርትራንና የሱዳንን ባለስልጣን የሚከስ ሲሆን ፋኖ በበኩሉ ግን ከማንም የሚደረግለት ምጽዋት ሆነ ድጋፍ እንደሌለ ከወራት በፊት በቃል አቀባዩ በኩል ገልጾ ነበር። መንግስት ፋኖን ከህዝብ እነጥላለሁ በሚል ከኢትዮጵያ ጥቅም ጋር የተገናኘ ክስ የሚቀርብበት ሲሆን ፋኖ በአገር ሉዓላዊነት ጉዳይ እንደማይደራደር በተደጋጋሚ ገልጿል። ከጥንት አባቶቹ የወረሰውን ድንቅ የአገር ፍቅርና ድንበር ጠባቂነት በማስቀጠል ላይ የሚገኘው ፋኖ ከራሱ ከመንግስት ታጣቂዎች እየማረከ እንደሚታጠቅም ገልጿል። በሶስት ክላሽ ውጊያ ጀምሯል በሚል በጠቅላይ ሚኒስትሩ ሳይቀር ስሙ ሲጠቀስ የነበረው ፋኖ ዛሬ ግን ከጥቁር ክላሽ እስከ ብሬንና ዲሽቃ አልፎም ሌሎች ከባባድ መሳሪያዎችን ታጥቆ እየተፋለመ ይገኛል ተብሏል። ይህ በእንዲህ እንዳለ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንት ሰኔ 2 2017 ዓ.ም ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም የመሸገን ዙፋን ጠባቂ ሰራዊት በክፍለ ጦር መካናይዝድ ከበላይ እርምጃ በመውሰድ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳይ ሰልፍ በመታደግ ድል ማስመዝገቡን አስታውቋል። በሰሞኑ ብርቱ ትንቅንቅና ተጋድሎ ምስራቅ አማራ ቀጠና ሚኒሊክ ህዝብ በብልጽግናው ጦር ላይ ሰሜን ወሎ የነበረውን የሶስቱ ኮር ዘመቻ ማዕበል ከመቀልበስ ባለፈ ሙሉ በሙሉ እርምጃ እየወሰድን እንገኛለን ብለዋል። በዚህ ድንቅ ተጋድሎ የብልጽግናው አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበት ተጋድሎ በማድረግ ያገዛዙን ቅስም መስበር ችለናል ሲል ፋኖ ገልጿል። ከዚሁ ተጋድሎ መካከል አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃን እስከ አፍሪኬር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረውን የብልጽግናን የግዳይ ሰልፍ በማስቀረት አሳይተዋል። ጆን ብርጌድ ከአገዛዙ ጋር እያደረገ ያለው ተጋድሎ አራተኛ ቀኑን ይዟል። በትናንትናው ውሎ ጆን ብርጌድ አምስቱ ሻለቃዎች መብረቁ ሻለቃ፣ አባግስ ሻለቃ፣ ናደው ሻለቃና ግትም ሻለቃና አለየሱስ አድማሱ ሻለቃ በሚገርም መናበብ መተሳሰር በአገዛዙ ላይ ከባድ ኪሳራ ሲያደርሱበት ውለዋል ሲል የጎጃም ፋኖ አስታውቋል። በሌላ መረጃ ጸረ አማራው አገዛዝ አማራን የማጥፋት ህልሙን እውን ለማድረግ በርካታ ኮሮቹንና ክፍለ ጦሮቹን ወደ ጎጃም በማስገባት ባለ በሌለ አቅሙ ማጥቃት ቢከፍትም ይህንን ያገዛዙን እቅድ በመልሶ ማጥቃት ቀልብሰናል ሲል ፋኖ አስታውቋል። በዚህም ባለፉት 3 ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በርካታ ታጣቂ ተሸኝቷል ሲል ፋኖ አስታውቋል። በመብረቁ ተፈራ ብርጌድ ተጋድሎ በአስተርዌ ባራጢ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የሸጋው ሞጣ ሆስፒታል በሙትና ቁስለኛ ተጥለቅልቋል ሲልም ፋኖ አስታውቋል። በ9ኛ የሳሙኤል አወቀ ክፍለ ጦር አረንዘው ጎንቻ ብርጌድና ሶማ ብርጌዶች በፈለገ ብርሃን ባርብ ገቢያ በመጥያ የነበረው
የነበረውን ያገዛዙን ኃይል ድባቅ በመምታት ተሸከመውን የዲሽቃና የክላሽንኮቭ ጥይት ተቀብለውታልም ብለዋል። በሌላ መረጃ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ በአማራ ክልል የእርዳታ ድርጅት ሰራተኛው መገደሉን አስታውቋል። ድርጊቱን በማውገዝ የረድኤት ድርጅቶች ሰራተኞች ከለላ እንዲደረግላቸው ጠይቋል። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማህሌት ስጦታው አበራ መሞቷን አስታውቋል። ድርጊቱንም አውግዟል። የማስተባበሪያ ቢሮው የኢትዮጵያ ጊዜያዊ ተወካይ አባቢ ዋቶ ማህሌት በክልሉ ለሚንቀሳቀሰው የአማራ መልሶ መቋቋምና ልማት ድርጅት ሰራተኛ መሆኗን በመጠቆም ድርጊቱን በማውገዝ መግለጫ ማውጣታቸውን አስታውቀዋል። የማስተባበሪያ ቢሮው ሰኔ 19 ቀን 2017 ዓ.ም ባወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብለዋል። ኃላፊዋ ማህሌት ሰኔ 13 2017 ዓ.ም ረፋድ 4 ሰዓት አካባቢ በጥይት ተመታ ከፍተኛ ጉዳት እንደደረሰባት ጠቁመው በዕለቱ በዞኑ ወደሚገኘው ወልዲያ ሆስፒታል ተወስዳ የሕክምና እርዳታ እንድታገኝ ጥረት መደረጉን አመላክተዋል። ነገር ግን ማትረፍ አለመቻሉን ገልጸዋል። ባሳለፍነው የፈረንጆቹ ዓመት 2024 በመላ ሀገሪቱ 10 የረድኤት ሰራተኞች ተገድለዋል ብሎ የመንግስታቱ ድርጅት ሪፖርት ማድረጉ ይታወሳል። ከተገደሉት የእርዳታ ሰራተኞች መካከል 8ቱ በአማራ ክልል መሆኑን ጠቁሟል። ኃላፊዋ አቢባቶ ለተጎጂ ቤተሰቦችና ባልደረቦቹ ባስተላለፈችው የያዘን መግለጫ የተሰማኝን ጥልቅ ሐዘን የማስተላልፈው ለሟች ቤተሰብና በኢትዮጵያ ውስጥ ላሉ የሰብአዊ ረድኤት ሰራተኞች ነው ሲሉ ገልጸዋል። በመጨረሻም ትራምፕ ቲክቶክን ለመግዛት የሀብታም ሰዎች ቡድን አለ ሲሉ ተደመጡ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የክልከላ ቀን የሚጠብቀውን የቲክቶክ ቪዲዮ ማጋሪያ መተግበሪያ ብሔራዊ ደህንነትን አደጋ ላይ ይጥላል በሚል ከመዘጋቱ በፊት ያለውን ስጋት ለመቅረፍ ገዢ አለ ሲሉ ተደምጠዋል። በፎክስ ኒውስ ቃለ መጠይቅ ላይ ትራምፕ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም የሀብታም ሰዎች ቡድን እንዳላቸው ተናግረዋል። ከሁለት ሳምንት በኋላ እነግራቸዋለሁ ሲሉ ማክለዋል። ሽያጩ ከቻይና መንግስት ይሁንታ ያስፈልገዋል። ነገር ግን ትራምፕ ለፎክስ እንደተናገሩት ፕሬዝዳንት ሺጂንፒንግ ያደርጉታል ብለው እንደሚያምኑ ተናግረዋል። በዚህ ወር ትራምፕ የቲክቶክን ለአሜሪካዊ ባለሀብት ወይም ኩባንያ እንዲሸጥ የሚያስገድደው ሕግ ተግባራዊ ከመሆን እንዲዘገኝ ለሶስተኛ ጊዜ አራዝመዋል። በመጨረሻው ማራዘሚያ የቲክቶክ ውላጅ ኩባንያ ባይትዳንስ መተግበሪያውን እስከ ሴፕቴምበር 17 ለመሸጥ ስምምነት ላይ እንደሚደርስ ይጠበቃል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ነው መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።